ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 86ኛው ቪዲዮ ነው። ዛሬ ፈረንጆቹ ቀን ኦክቶበር 23 ነው። እንግዲህ 85ኛው ላይ እችን የመጨረሻውን ፕራይቬት ባንክስ ሌንዲንግ አክቲቪቲስ ከርብድ ባይ ሪኳየርመንት 20 ምናምን የሚለው እሱን ሀሳብ ማለት ይቻላል እንግዲህ ኢንታይርሊ ያጠፋውበት ማለት እነሱ ሊሉ የፈለጉት ነገር ምንድን ነው? የተለያዩ የመንግስት ፖሊሲዎች፣ የባንኪንግ ሁኔታው ወዘተ ውስጥ ተደማምረው የቤቶች ውድነት፣ እነዚህ ነገሮች ተደማምረው የሃውሲንግ ፋይናንሲንጉን ተጽዕኖ አሳድረውበታል ነው የሚሉት። እኔ ደግሞ ልል የፈለግኩት ምንድን ነው ቴክኒካል ችግሮቹ ናቸው። ዋናው ችግሩ ግን ጥልቅ ነው ኢነሰንስ የማይደረስበት ጥልቅ ነው ማለት ሳይሆን ከሱም ያልፋል ማለት ነው። ከሱም ያልፍና በዋናነት በቃ በፋይናንስ ስናስብ የሞደርን ኢኮኖሚ አሰራር አካሄዱ ምኑ ከምኑ ጋር ተያይዞ እንዴት አድርጎ ይመጣል የሚለውን ነገር አላሰላነውም ይመስላል። ህገ መንግስታዊ ይመስላል ማለት የሊዝ አዋጁ ይመስላል። ስለ መሬት ያለን አረዳድ፣ ስለ ከተሜነት ያለን አረዳድ ቪዥን ካስት ስናደርግ ማለት ትልም ስናስቀምጥ፣ አቅጣጫ ስንመርጥ፣ አካሄድ ስንመርጥ ያንንም ለመተግበር ስንነሳ ነው እንጂ ቴክኒካል እውቀቱ እኔ አለን ብዬ ነው የማስበው። ባንኮቹ ማለት ብድር ወደው አይደለም ለምሳሌ ኢንትረስት ሬት ከፍ የሚያደርጉት ማለት ከችሎታ ማነስ አይደለም። እንደኔ ነው የምላችሁ። አሁን ለምሳሌ እነሱ እንትን የላቸውም ኢንትረስት ሬት ከፍ ያለ ኢንትረስት ሬት ከፍ ያለው ግን ባንከሮቹ ወይም እኛ ሀገር ያሉት ባንክ ውስጥ የሚሰሩት ሰዎች ኢንትረስት ሬት ባሳንስ ኖሮ ብዙ ትርፍ አገኛለሁ የሚለው ነገር ስለጠፋቸው አይመስለኝም። ከብዙ ነገሮች ጋር ስለሚያያዝ ነው። አሁን ኢንትረስት ሬቱን እንዲወደድ የሚያደርገው ለምሳሌ መንግስት ራሱ ፖሊሲ ሬት 15% ነው ብሎ አስቀምጠው አንተ ከዛ በታች ልትወርድ አትችልም። ነው እኔ እንደሚመስለኝ ነው የምላችሁ። ስለዚህ መንግስት ደግሞ ፖሊሲ ሬት ብሎ 15 ሲያስቀምጥ የሚያስቀምጥበት የዋጋ ግሽበት አለ ነው። ያንን ለመቆጣጠር ይፈልጋል። ያ ለምን ያስከትለዋል ምናምን ይያያዛሉ ነገሮቹ። እነሱ ከዛ አኳያ አይደለም የሚያዩት። እነዚህ እንዴት ልበላችሁ አይደለም ምንጩን ስታደርቁት እንትኖቹ አሁን ዛፍን ሄዳችሁ ከስሩ ብትቆርጡት ይባላል። ስሩን ብትበጣጠሱት እያያችሁት አሁን አረንጓዴ ነው የነበረው ዛፍ ስሩን ብጥስጥስጥስ ብታደረጉት ተተክሎ እያለ ራሱ እንደገና ስፕራውት አድርጎ ማለት እንደገና በቅሎ አቆጥቁጦ ምናምን ብሎ እንደገና ስር ካልሰደደ በስተቀር እያያችሁት እየጠወለገ ይሄዳል እና እየጠወለገ ነው። በዚህ ሳይድ ጠውልጓል፣ በዚህ ሳይድ እንደዚህ ሆኗል ምናምን ብላችሁ ልትገልጹ ትችላላችሁ። ግን ምንድነው የዛ ነገር መሰረቱ ስሩ ስለተቆረጠ ነው፣ ወይንም ኒውትረንት ስላነሰው ነው ማለት ሙትት ያለ ሚነራሎቹ የሌሉበት ውሃ ስቦም አያገኝበት ምናምን አሸዋ ላይ ወስዳችሁ ሊትራሊ ብትተክሉት ለምሳሌ ነው የምላችሁ ዛፉ አንሌስ እንደው በጣም ሬዚሊየንት የሆነ የዴዘርት ቫሪያንት አይነት እንደ ግራር ምናምን አይነት ዛፍ ካልሆነ በስተቀር ልምላሜውን ጠብቆ ሊቆይ አይችልም። እና እናንተ መታችሁ እንትኑን አሸዋውን በረሃነቱን ሳታዩት አስተዳደጉ ልክ አይደለም እንደዛ ማለት ሌሎቹ አካባቢ ያሉ ዛፎች እንደሚያሰጡት አይነት ፍሬ እየሰጠ አይደለም፣ ቁመቱም እንደዛ አይደለም፣ አሰፋፉም እንደዛ አይደለም ምናምን ብትሉ ልክ ነው ልክ አይደሉም አይደለም፣ ልክ ናቸው። ግን ችግሩ ኢንቫይሮንመንታል ነው፣ ከባቢያዊ ነው። ያንን ኤክስፕሌን አያረጉትም ነው እኔ የፈለግኩት ማለት ነው። እንግዲህ አሁን ወደሚቀጥለው 3-1-4 ስንገባ አፎርደብሊቲ ጋፕስ ይላሉ። እንግዲህ ጋፕ ምን ማለት ነው? እንግዲህ አቅምን የማገናዘብ ራሱ የሚለው ጋፕ አለው ነው ወይም ሌትስ ሲ ዋት ዜይ ሜንት ባይ ዳት ነው። አፎርደብሊቲ መቻል ነው ነው ሰው ሊገዛው በሚችልበት ዋጋ መገኘት ነው አፎርደብሊቲ። ጋፕ ደግሞ ክፍተት ነው። what do they mean by that? Let's say substantial affordability gap exists for household living in formal housing
Currently, households in lower consumption quintiles based on adult equivalence consumption in Addis Ababa, Adama, and Mekelle are more likely to live in informally constructed dwelling rather than informal housing, which consists of cooperative housing, family constructed self-built housing, and HDP housing. Addis Ababa, more consumption quintiles. Households in lower consumption quintiles live in እንግዲህ ጋፕ የሚሉት ምንድን ነው? ፎርማል የሆነውን ቤት አክሰስ የማድረግና ያለማድረግ አለመቻል ነው። አፎርደብሊቲ ጋፕ ለምን እንዳሉት አላውቅም፣ ግን ያው ምንም ጥያቄ የለውም ማለት ይቺ ኪንታይል የምትለዋን ነገር ብንለምዳት ጥሩ ነው ብዬ አስባለሁ። ደጋግሞ ስለሚጠቀሙት በ5 ይከፍሉታል ነው የሰውን የገቢ ደረጃ። ስለዚህ ለምሳሌ ሞስት ላይክሊ እነዚህ ከፍተኛዎቹ ሆነው ከላይ ያሉት ሶስቱ ለምሳሌ በኢትዮጵያ ደሞዝ ብናስቀምጠው ከ39 ሺህ እስከ 30 ሺህ ያሉት የመጀመሪያዎቹ ሆነው ሌትሳይ ደግሞ ከ30 ሺህ እስከ 20 ምናምን ሺህ ያሉት ቀጥሎ ያለው ከ20 ምናምን ሺህ እስከ 15 ሺህ ከ10 ሺህ እስከ 6 ሺህ ምናምን ብለው እንደዚህ ብናደርገው ማለት ነው። ይሄ 06 በደሞዝ ለምሳሌ በቤት የሚያገኙት ከ0 እስከ 6 ሺህ ብር የሆኑት ዝቅተኛ ገቢ የሚያገኙት ማለት ነው። እና ከ6 ሺህ እስከ 15 ሺህ ያሉት ኔክስት፣ ከ15 ሺህ እስከ 25 ሺህ ያሉት ኔክስት፣ ከ25 ሺህ እስከ 30 ያሉት ኔክስት፣ ከ30 እስከ 39 ያሉት ደግሞ የመጨረሻዎቹ ማለት ነው። እና እንደዛ አድርገን ብናስቀምጣቸው በአብዛኛው እዚህ ጋር ያሉት ማለት ለምሳሌ እንበልና ነው እንትኑ 40 ለ5 ስታካፍሉ ስንት ይመጣል? 8 ሺህ ነው ይመጣል። 8 ሺህ ብናደርገው የሚመጣ ይመስለኛል። 8 ሺህ ብናደርገው ይመጣል። ብቻ ከ15 ሺህ በታች ያሉት ሰዎች ደሞዛቸው ከ15 ሺህ በታች ያሉት ሰዎች በአዳማ፣ በመቀሌ፣ በአዲስ አበባ በኮንሳምፕሽን ነው አክቹዋሊ ያስቀምጡት። ያው ኮንሳምፕሽን ከአቅማችሁ ከገቢያችሁ ጋር የሚያያዝ ነው ማለት ምንድነው ፍጆታችሁ፣ ወራዊ ፍጆታችሁ ገቢያችሁን ያንጸባርቃል ብዬ አስባለሁ። ስለዚህ በፍጆታ ሲኬድ ዝቅተኛ ለምሳሌ በወር 6,000 የሚፈጁት፣ በወር 15,000 የሚፈጁት፣ በወር ማለት ከ6,000 እስከ 15 ነው። በወር 25,000 የሚፈጁት፣ በወር 30,000 የሚፈጁት፣ በወር 39,000 የሚፈጁት ብለን ብንከፋፍላቸው ማለት ነው። እንደዛ ብለን ብንከፋፍላቸው ከታች ያሉት 15,000 የሚፈጁት ኢንፎርማል የሆነ ቤት ውስጥ ይኖራሉ። ያም ማለት ምን ማለት ነው? ኮንዶሚኒየም ውስጥ አይኖሩም፣ የማህበር ቤት ውስጥ አይኖሩም፣ ወይንም ደግሞ ራሳቸው መሬት ገዝተው ገንብተው አይኖሩም። እነዚህ አይነት ነገሮች ውስጥ አይኖሩም ነው የሚሉት። ስለዚህ ምን ማለት ነው? ወይ በጨረቃ ቤት ነው የሚኖሩት፣ ወይ ዝም ብሎ በድሮ በቃ እንደዛ አይነት ነገር በጭቃ የተሰራ ቤት ምናምን ነው፣ እንደዛ ነው ሊኖሩ የሚችሉት ነው የሚሉት። ባይ ኮንትራስት those in IHDP are more likely to be in consumption quintiles Q3, Q4 and Q5 ያው ከዚህ በፊት ብለነዋል። በአንጻሩ ደግሞ ሲታይ በአብዛኛው ኮንዶሚኒየም ውስጥ የሚኖሩት ሰዎች የእነዚህን ከላይ ያሉትን ሶስቱን ኪንታይልስ ማለት ነው ምንድነው የሚባለው ከ15,000 በላይ ያሉት ሰዎች ናቸው ኮንዶሚኒየም ውስጥ የሚኖሩት ማለት ነው። ከ15,000 አሁን ባለው ደሞዝ ለምሳሌ ብናስቀምጠው ከ15,000 እስከ 39,000 ያሉት ናቸው ኮንዶሚኒየም ውስጥ የሚኖሩት Q3, Q4, Q5 ማለት ነው። እና ምስል 12 ይህን ያሳያል ነው የሚሉት። ፊገር 12 while more illustrative rather than explicative is based on analyzing the predominant housing type occupied by households in different consumption quintiles according to the World Bank Housing Survey. ማለት አያብራራውም ግን ይገልጸዋል ነው ሞር ኤክስፕላናቲቭ ነው ያን ዲስክሪፕቲቭ ሞር ኢሉስትሬቲቭ ዳን ኤክስፕሊኬቲቭ። ስለዚህ ያሳያል ነው። ባለፈው ነው እንትን ላይ ኤግዜኪቲቭ ሰመሪው ላይ አይተነው ነበር
ኤግዜኪቲቭ ሰመሪው ላይ አይተነው ነበር። አሁን እንግዲህ እነዚህ እንትኖቹን እንደምታያቸው እዚህ ድረስ ያሉት ሰዎች እንደነሱ እንግዲህ ላይክ ነው ግራፉን እንደምታዩት እዚህ ድረስ ያሉት ሰዎች ይሄ ኢንፎርማሊ ኮንስትራክትድ ሃውስ ማለት በአብዛኛው እንግዲህ እነሱ እንደሚሉት ኢንፎርማሊ የሚሉት ከብሎኬት ያልተሰራ ቤት ማለት ነው። የጭቃ ቤት ውስጥ ይኖራሉ ማለት ነው። ላይክ ነው ሶስቱ ማለት ፕሮባቢሊቲ ያላቸው ማለት እንግዲህ ይሄ ነገር ፒራሚድ ሆኖ እንደዚህ እየጠበበ ነው የሚሄደው። ስለዚህ እነዚህ ሰዎች which means አሁን ቅድም ባረግነው መሰረት ከ6 እስከ 10 ከ10 እስከ 15 ከ15 እስከ 20 25 ምናምን ድረስ 20 ምናምን ሺህ ብር ራሱ የሚያገኝ ሰው ኢንፎርማሊ የተሰራው ቤት ውስጥ ሊኖር ይችላል የሚል ነገር ነው ነው ይመስላልም ደግሞ ማለት እንግዲህ ይታያችሁ አዲስ አበባ ከተማ ውስጥ ነው አዲስ አበባ ሳይሆን በኢትዮጵያ ትልልቅ ከተማዎች ውስጥ በሙሉ 72% ቤት ግድግዳው ጭቃ ነው። 72% ቤት ትልልቅ ከተሞቹ ማለት እንግዲህ አዲስ አበባን ጨምራችሁ መቀሌ፣ ድሬዳዋ፣ ሐረር፣ ጅማ፣ ነቀምቴ፣ ባህር ዳር ምናምን ብላችሁ ስትሄዱ 72% ቤቱ ጭቃ ነው፣ ግድግዳው ጭቃ ነው። ስለዚህ ግድግዳው ጭቃ ነው ማለት ኢንፎርማል ነው ለነሱ። ስለዚህ ኢመደበኛ ነው። ስለዚህ እስከ 20 ድረስ አሁን ባለው የደሞዝ ደረጃ 22 23 ሺህ ምናምን ድረስ የሚከፈለው ሰው ግድግዳው ጭቃው ቤት ውስጥ ሊኖር ይችላል። ኦብቪየስሊ ነው ማለት ነው። ኮኦፕሬቲቭ ላይ የሚኖሩት እንግዲህ ከ25 ሺህ በላይ ያሉት ናቸው ማለት በማህበር የተሰሩ ቤቶች ውስጥ የሚኖሩት ከ25 ሺህ በላይ የተሰሩት ናቸው። ኮንዶሚኒየም ውስጥ ግን ከ20 ሺህ ጀምሮ ሊኖሩ ይችላሉ አይነት ነገር ከ20 ሺህ ጀምሮ እስከ ላይ እስከ 39 ሺህ የተከፈለው ኮንዶሚኒየም ውስጥ ሊኖር ይችላል። እንዳልኳችሁ አሁን ይሄ 39 ሺህ ምናምን የሚለውን ነገር የምጠቀመው ሌላውን ሰው ገቢው ይሄን ያህል ነው ብላችሁ ኳንቲፋይ ማድረግ ስለማትችሉ ብዬ ነው። ማለት በዚህ በደሞዙ ስኬል አሁን ነጋዴ ሆኖ በንግድ እየሰራ ወራዊ ገቢው 15 ሺህ ሊሆን ይችላል። ገብቷችኋል? በንግድ እየሰራ ወራዊ ገቢው 30 ሺህ ሊኖር ይችላል እንደዛ። ስለዚህ ማለት ነው በሱ ስኬል ለመሄድ ነው ያሰብኩት እንጂ ስትሪክትሊ ደሞዙን እያልኩ አይደለም። መደበኛ የተገነቡ ቤቶች ማለት አሁን ለምሳሌ ሰዎች በሊዝ ወስደው ሊሆን ይችላል። ፕሮባብሊ አሁን እዚህ ጋር ያሉ ሰዎች ያው እንዳልኳቸው ወይ በዘመድ እገዛ ይነሰን አሁን ውጭ ልጅ ኖሯቸው ወንድም ኖሯቸው ወዘተ ደሞዛቸው ላይ ነው ቶፕ አፕ አድርጎበት መሬት በሊዝ ገዝተው ፎር ሳም ሪዝን ሊሰሩት ይችላሉ። እና ፎርማሊ ኮንስትራክትድ ሃውስ ማለት እንግዲህ በአንድም በሌላም መንገድ መሬት በሆነ መንገድ አግኝተው ያንን መሬት ላይ መደበኛ ጭቃ ያልሆነ የግንብ ማለት የብሎኬት ቤት የሰሩ ሰዎች ማለት ነው። ይሄን ያሳያል ነው የሀገሪቱ ሁኔታ ይሄን ያሳያል ነው። ስለዚህ በገቢያቸው ስንከፋፍላቸው እንግዲህ ከዚህ እነሱም እንዳሉት ኢሉስትሬቲቭ ነው ኤክስፕሊኬቲቭ ከመሆኑ በላይ ነው። ስለዚህ በማሳየነት ደረጃ ካየ ነው ይህ ነው 60% የሚሆነው የኢትዮጵያ ሕዝብ ምናልባት የተወሰነ ኮንዶሚኒየም ውስጥ ሊኖር ይችላል። በጣም ጥቂት ማለት ነው። የተወሰነ የራሱ ቤት ገንብቶ ሊኖር ይችላል። ግን በአብዛኛው እንትን ውስጥ ነው የሚኖረው ግድግዳው ጭቃ የሆነ ቤት ውስጥ ነው የሚኖረው 60% የሚሆነው 40% የሚሆነው ኢትዮጵያዊ 40% የሚሆነው ኢትዮጵያዊ መደበኛ የሚባለው ቤት ውስጥ ይኖራል። ነው መደበኛ የሚባለው እንግዲህ በድንጋይ የሚሰራ ማለት ነው። ኮንዶሚኒየም ሊሆን ይችላል ወይንም ደግሞ በማህበር የተሰራ ቤት ሊሆን ይችላል ወይንም ራሱ የገነባው ቤት ሊሆን ይችላል። እንደዛ ነው የሚኖረው። Estimates from National Survey indicate that housing-related expenditures for households in Addis Ababa are smaller in percentage terms for those in lower consumption quintiles, 60% in quintile 1, than for households in which is 27% in quintile 5. 53 NB direct ነው
No, this includes rent or imputed rent. ኦኬ ማለት እንትኑ ምንድነው ፊገሩ ትንሽ የሚገርም ነው። ላይ አንዱ እንደዛ አልገመትኩትም ነበር። ግን ምንድነው የሚሉት ለምሳሌ like household expenditures in Addis Ababa is smaller in percentage terms for those in lower consumption quintiles quintile one ስለዚህ አሁን እዚህ ይሄ መጀመሪያው ከ0 እስከ 6000 ምናምን ያሉት ሰዎች 16% ነው ለቤት የሚያወጡት ነው። ስለዚህ 16% ነው የሚያወጡት። በ16% ማውጥተው ቤት ማግኘታቸው ይገርማል። እንበልና አንድ ሰው 6000 ብር ቢኖረው 20% ላይ ነው ስንት ነው አሁን 6000 ብር ገቢ ያለው ሰው 6000 ብር ገቢ ያለው ሰው 0.16 አጥፍቶ በ960 ብር ቤት ማግኘቱም የሚገርም መልክ ነው። ልክ ነው። እንዴት ነው ከዛ በሱ ቤት አግኝቶ እንዴት ነው የሚባለው? አሁን ሰው ቅድሚያ ሲሰጥ እንዴት ነው የሚሰጠው? ፕራዮሪቲ ቢያደርግ አይደለ? ምግብ ይመስለኛል መጀመሪያ ምግብ ያደርጋል፣ ከዛ በኋላ ልብስ ያደርጋል፣ ከዛ በኋላ ማለት እንዴት ልበላችሁ ያቻችላል ወይም አይ ዶንት ኖ ፕራዮሪታይዝ ሲያደርግ 16%ቱን ቤት ላይ አድርጎ ዲትስ አድርጎ አብቃቅቶ ለነገሩ ያው እንግዲህ ሰብስቲቲዩሽን እየተጠቀመ ይሄኛው ሲከብደው ይሄኛውን እያደረገ እያቻቻለው ሊሄድ ይችላል ነው። ኤኒዌይ ዝቅተኛ ነው የሚያጠፋው 16% ያጠፋል። ላይ ደግሞ 5 ያሉት ሰዎች 27% ነው የሚያጠፉት ነው። ስለዚህ ምን ይመስላል መሰላችሁ? እኔ አሁን ነው ይህንን አሁን ስታነቡት ምን አይነት እንድምታ ይሰጣችኋል? መብላት ራሱ ከብዶታል ማለት ነው። አላለ ይሄ ነሰሲቲ አሁን ለምሳሌ እንዴት ልበላችሁ ከከፋ ሰው ወጥቶ መንገድም ላይ ሊያድር ይችላል አይደለም ማለት አለመብላት ይከብዳል ይመስለኛል። እኔ ነው የምላችሁ ማለት like ነው if you have to make real like ነው detrimental decision ይመስለኛል አይደለም። በልታችሁ እንቅፋት ቢመታችሁ ይቻላል ርቧችሁ ጥላስ ምክንያቱም አትሊስት ዩዝ like ነው ኤሌመንቶቹን ዊዝስታንድ ታረጉበታላችሁ ብዬ አስባለሁ። እና ማለት ንጹህ መንገድ ላይ እየሄዳችሁ ከሚረባችሁ ኮረኮንች ላይ እንዲህ እያላችሁ እየሄዳችሁ ግን ከበላችሁ ትረግጡታላችሁ። አይ ሚን ፕራዮሪታይዝ ስታረጉ ሂውማን ናቹራል የሆነው ነገር እንደዛ ይመስለኛል። እና ይሄኛው እነዚህ ኪንታይልስ 5 ላይ ያሉት ራሳቸው 27% ነው የሚያወጡት which means ሌላው ኤክስፔንሳቸው ሄቪ ነው እና ደግሞ ፕራዮሪቲ እንትንም ነው ዲማንዲንግንም ነው። ለምሳሌ እንዴት ልበላችሁ አሁን ምግቡ ልጆች ካላችሁ ልጆቹን like ነው ትምህርት ቤት መላኩ ወዘተ it's so pressing አይደለ? ቅድሚያ ትሰጣላችሁ ማለት ቤቱን ረከስ ታረጋላችሁ። እኔ እንደሚመስለኝ ነው ማለት የሆኑ ፕራዮሪታይዝ ስታረጉ ማለት ነው። እና እኔ አሁን ምን እንድምታ ይሰጠኛል ያው የኑሮ ኢንካማችን ከገበያው አንጻር ቤትን ዝቅ ፕራዮሪቲውን ያሳንስብናል የሚል እንድምታ የሚሰጥ ይመስለኛልና ደጋግሜ መላልሼ እንዳልኩት መሰረታዊ ችግራችን ድህነት ነው፣ ዴብዝ ነው like ነው ቤት ቅንጦት ሆኖብናል። ገብቷችኋል? ማለት የሆነ ቅንጦት የሆነ ቤት የለም አይደለም፣ ቅንጦት የሆነ ቤት አለ። ግን መሰረታዊ ቤት አሁን ለምሳሌ እንዴት ልበላችሁ ኮንዶሚኒየም አይነት ቤት በዚህ ዘመን ለኢትዮጵያዊ በተለይ ለሚሰራ ለተማረ ገብቷችኋል? ለተማረ ለሚሰራ ለሚነግድ ምናምን ሰው it should be just normal እና ኖርማል መሆን አለበት ሲባል ለምሳሌ ቤት
አዲስ አበባ ውስጥ በእኔ ግምት ነው የምላቸው። አዲስ አበባ ውስጥ በእኔ ግምት ቤቶች ላይክ ነው 80% የሚሆነው ቤት ስታንዳርዱ ኮንዶሚኒየም መሆን ነበረበት። በእኔ ግምት ነው የምላቸው። በዚህ ዘመን ከነበረን ታሪክ ካላሳለፍነው ምናምን ከህዝባችን እውቀት፣ ችሎታ፣ ጥረት ምናምን አንጻር እኔ እንደሚመስለኝ በትክክል ቢመራ ኖሮ 80% የሚሆነው የአዲስ አበባ ቤት ስታንዳርዱ ኮንዶሚኒየም ስታንዳርድ መሆን ነበረበት። ስለዚህ እንደዛ ሲሆን ማርኬቱም ይኖራል። ገብቷቸዋል። ላይክ ነው ዩ ከን አፎርድ ብዬ አስባለሁ። ግን በአጭሩ ቤት ቅንጦት ሆኖብናል የሚል ነገር ነው ለእኔ የሚሰጠኝ እንደምታ። This indicates that poorer households are more constrained as to how much they can spare. Like ነው exactly ዝም ብዬ ከምለፈልፍ ኖሮ ይህንን ሴንቴንስ ባነበው ይሻል ነበር። እሱን ነው የምላችሁ። ሰው በጣም እንትን ነው እጁ ላይ የሚገባው ገቢ በጣም አከፋፍሎ ያጥርበትና ይህ ለዚህ ብሎ በቃ ምንም ብሎ ነው የሆነች ነገር ነው የሚተወው። 16% በጣም ትንሽ ነው አይደለም ከገቢው። ምክንያቱም እንዳልኳችሁ ስታንዳርድ አሁን በዓለም ላይ 30% ነው ከገቢያችሁ 30%፣ which means በ60%ቱ መኖር ትችላላችሁ ነው። እኛ ሀገር ግን እንደዚህ አድርጋችሁ አሁን ሲሶ አድርጋችሁ ከፍላችሁ ሁለቱን ሲሶ ልኖርበት ብትሉ አላኖር ይላል። አላላይክ ነው ይሄ ነሰሲቲዎቹን ቤዚክ የሚባሉትን ነገሮች አላሟላ ይላል። ስለዚህ ከቤቱ ትወስዱና ምን ታደርጋላችሁ? የሆነ ቤቱን እንደ ሌክዠሪ፣ እንደ ምቾት፣ እንደ ድሎት እያያችሁ ትቀንሳላችሁ ማለት ነው። መጀመሪያ ላይክ ነው ዝንጀሮ እንኳን ያላችሁ መጀመሪያ መቀመጫ ነው። ስቀልድ ነው፣ ፕሮቮክ ለማድረግ ነው አይደለ? እኛ ግን መጀመሪያ ምሳይን መጀመሪያ እንትኔን ምናምን ብለን እንድናስቀድም አስገድዶናል ነው የሚል። ብሬኪንግ ዳውን ሬንት ሼርስ ባይ ሃውሲንግ ታይፕ ሚዲያን ሬንት ሼርስ proportion of household consumption for Addis Ababa tenant households are significantly lower for those in informally constructed houses. Like no, yeah, my goodness. እሱ ነው የሚሉት እንግዲህ ሚዲያኑ ነው፣ አቨሬጅ አይደለም። ሚዲያኑ ማለት እንግዲህ አወጣጣቸውን በቀደም ተከተል ዘርዝራችሁ መሀል ላይ ያለውን ፒክ ስታረጉት ማለት ነው። Median shares as proportion of household consumption in Addis Ababa tenant households are significantly lower in compared to አሁን ለኮንዶሚኒየም ሰዎች ኮንዶሚኒየም የሚኖሩ ሰዎች ከገቢያቸው እንትኑን አይታችሁታል። ላይክ እንዴት ነው 52.4% ለቤቱ ነው የሚያወጡት ኮንዶሚኒየም ውስጥ የሚኖሩት። ደግሞ ኢመደበኛ የሆነ ለምሳሌ በጭቃ ግድግዳው የተሰራ ቤት ውስጥ የሚኖሩት ደግሞ 14.8 ነው የሚያወጡት። ስለዚህ የሚያሳያችሁ ሁለቱን ደምራችሁ ስታዩት ምንድን ነው የቤት ገበያው ልክ አይደለም ነው። በጣም ሀብታም ስትሆኑ እንኳን የገቢያችሁን 50% ነው የሚጎምደው ማለት መደበኛ የሆነው ቤት 52% እንዲያውም ከ50 በላይ ነው። እሱን ነው የሚጎምድባችሁ። እነዛ ደግሞ እንደዚህ ሀብታም የሆኑ ሰዎች ራሳቸው በ52% የሚኖሩበትን መደበኛ ቤት አፎርድ ስለማያደርጉት ወርደው መደበኛ የሆነው የጭቃ ቤት ውስጥ ነው የሚገቡት። ስለዚህ ከገቢያቸው የሚያወጡት 14% ነው። ስለዚህ የቤቱ ገበያ ለእኔ ስታቲስቲክሱ የሚያሳየኝ ከቁጥሩ ባሻገር ልክ አይደለም። አቅምን ያገናዘበ አይ ቲንክ ራሳቸው ብለውታል። አፎርደብሊቲ ጋፕ የሚሉት እሱን ነው መሰለኝ። ማለት ሀሳቡ ምንድን ነው የሚባለው ቃሉ እንትኑን ምንድን ነው የሚባለው ላይክ ነው አፎርደብሊቲ ጋፕ there is a gap in afford I don't know like it doesn't resonate with me for some reason ግን የሚያሳያችሁ ምንድን ነው የቤት ገበያው ልክ አይደለም ነው። እና እንዴት መንግስት አሁን ያው ችግሩ
ወይ እንደዚህ ተጠንቶ አልቀረበለትም ይሆናል ወይ ተጠንቶ ቀርቦለትም ጊዜ ወስዶ እንደኔ እንደዚህ ቁጭ ብሎ አልተነተነውም ይሆናል። ሁናውስ ግን የሚያሳያችሁ ምንድን ነው? ልክ አይደለም ነው። ቢያንስ መሆን ያልነበረበት ምንድን ነው? አሁን የኮንዶሚኒየም breaking down rent shares by housing type, median rent shares as a proportion of household consumption for አዲስ አበባ ሚዲያን የሆነውን ገቢ ወስዳችሁ ስታደርጉት መካከለኛ የሆነው ሰው የገቢውን ግማሹን በላይ ለቤት እያወጣ ነው የሚኖረው ኮንዶሚኒየሙ ስለመኖር ያቺ 48% ስለምታኖረው ማለት ነው። እና የሃውሲንግ ማርኬቱ አቅምን ያገናዘበ አይደለም ነው። ለዛ ተጠያቂው ማን ነው? መንግስት ነው። የመንግስት ፖሊሲዎች ናቸው። የመሬት ፖሊሲው ነው፣ የገበያ ስርዓቱ ነው፣ የኢኮኖሚ መዋቅሩ ነው፣ አከላለሉ ነው፣ የኢኮኖሚ ህገ መንግስታዊ አስተሳሰቡ ነው። ምክንያቱም እነዛን ነገሮች አድርጋችሁ ብታመጡትና ቢዝነስ ኦሪየንትድ ቢሆንና እንቅስቃሴ ቢኖረው ሚዲያም ገቢ ያለው ሰው በፍጹም የቤት እንትን ኮስቱ ከ52% በላይ ምናምን መሆን የለበትም ነው። ዋይ እኔ ይመስለኛል። ስለዚህ ልክ አይደለም ነው የቤት ገበያው ልክ አይደለም። እኔ ደግሞ ኢንትረስት የሚያደርገኝ ምንድነው? ለምንድን ነው ልክ ያልሆነው? እኔ ይሄዳል ወደኋላ ህገ መንግስቱን የሊዝ ፖሊሲውን ከሌሎች የግብርና ፖሊሲው ወዘተ ጋር ተያይዞ ኢኮኖሚያዊ እድገት የማስመዝገብ ግብ አይደለም ሀገሪቱን የሚገዛት ወይም የኢትዮጵያ ቪዥን። አሁን መስሪያ ቤት ሲቋቋም ቪዥን፣ ሚሽን፣ ኦብጀክቲቭ ምናምን ብለው ያስቀምጣሉ። ቪዥን ካስት አድርግ ሲባል የኢትዮጵያ ህገ መንግስት ቪዥን ካስት ያደረገው ምናምን ለዘመናት የነበረ ምናምን ጭቆና በማድረግ በነገዳዊ ብሔሮች መካከል እኩልነትን ማረጋገጥ ዳት ቢካምስ አን ኦብጀክቲቭ። ያ ግን ምንድን ነው? ባይ ፕሮዳክት ነው። ወደዛ ነፃ ገበያና ነፃ ዲሞክራሲያዊ ነፃነት ባለበት ምህዳሩ ስትሄድ ኢነቪታብሊ ሰዎች በማንነታቸው፣ በባህላቸው፣ በቋንቋቸው ምናምን የማይጨቆኑበት ሁኔታ ይፈጠራል። በግለሰብ ደረጃ በቡድንም ቢሆን ደረጃ ነው። ምክንያቱም የቡድን መብትም ምንድነው? የግለሰብ መብትን ስታከብር የቡድን መብት አውቶማቲካሊ ይከበራል። ገብቷቸዋል። የቡድን መብትን ስታከብር ግን ግለሰባዊ መብትን የመጨፍለቅ እድልህ ከፍተኛ ነው። ምክንያቱም ቡድኑ ሶቨሪን ነገር ይሆናል፣ እንትን ይለዋል። እንዲያውም የዲሞክራሲ ዋናው እንትኑ ምንድን ነው? ዳጣን ተናጠል ነው። ሰዎች በግለሰብ ደረጃ ምንም አይነት ጭቆና እንዳይደርስባቸው መከላከል ነው። ምክንያቱም ቨልነራብል ስቴት እሱ ስለሆነ ማለት እሱን ካረጋገጥ አውቶማቲክ ነው። አሁን ለምሳሌ አሜሪካን ሀገር የቡድን መብት የሚባል መብት አታየው፣ ህገ መንግስታቸው ውስጥ ነው ማለት። ግን አሜሪካን ሀገር ሁሉም ቋንቋ ይከበራል ምናምን ይባላል። ሰው እንደ ባህሉ ሁሉም ሰው ነው የሚሰደድበት ወደዛ ከየትም መጥቶ ነው ማለት። ግን የሆነ ህገ መንግስታቸው ውስጥ የቡድን መብት ምናምን የሚል ገለመሌ አታዩ። ገብቷቸው ነው። ዴሪቬቲቭ ነው። አሁን ለምሳሌ ማለት አንድን ቤት ባዶ አድርጌ እንደፈለጋችሁ አድርጋችሁ ሪአረንጅ አድርጉት ማለት ምንድን ነው የሚባለው? አሁን አንድ ፍሎር አንድ ህንፃ ላይ ሙሉን ክፍት አድርጋችሁት እንደፈለግ አድርገህ ሪአሬንጅ አድርግ ካልኩት ስፔስ ትሰጡታላችሁ ለሰውየው። እንዴት አድርጎ ይህንን ኦፊስ አድርገዋለሁ፣ ያኛውን እዛ ጋ ቡና አስቀምጥበታል። ውስጡን እንትኑ ነው አት ሞለኪላር ሌቭል እንዴት አድርገህ አጀስት እንደምታደርግ ፍሪደም ሲኖርህና ግን ፓርቲሽን አድርገህ ሪስትሪክት ነው የምታደርገው። ሞለኪላር አጀስትመንቱን አፌክት አደርገዋለህ። ሜይ ቢ ናት ጉድ ኤግዛምፕል ግን ኢን ዌይ ነው የግለሰብ የሰዎች የህይወት የንብረትና የነፃነት መብት ሲከበር ሰዎች ፍላጎት ካላቸው በቡድናዊ ማንነታቸው ላይ የሌሎችን መብት ሳይነኩ
ይሄንን ግላዊ መብት ተጠቅመው ቡድናዊ መብትን ማክበር ማለት ነው። ቡድናዊ መብታቸውን ይለማመዱታል። አይ መሰረቱ ግን የማህበረሰብ መሰረቱ ግን ቡድናዊ መብት ነው ብለህ ስትነሳ ኢነቪተብሊ ግለሰባዊ መብትን ትጫነዋል። አደረጃጀት ይሆንና ያስፈራዋል። ግለሰቡ በቃ አቅም ያጣል እና ቶታሊ አንዲሞክራቲክ ነው የሚሆነው። እና ምን ልላችሁ ነው፣ እሱን ስታስተካከሉት ሌሎቹን ማለት በህገ መንግስት ደረጃ በምናምን ደረጃ ስታስተካክሉት ማርኬቱ መስመር ይይዝና ነው እንትን ይመጣል ነው ሪዝነብል ይሆናል ማለት በዓለም ላይ አሁን ለምሳሌ በዓለም ላይ እንደዚህ ይሁን ብሎ እኮ የሆነ ህግ ያወጣ ሰው የለም። ገቢ በሶስት ይከፋፈልና 1/3 እጅ የቤት ወጪ ይሁን፣ 1/3 እጅ የምናምን ይሁን፣ 1/3 እጅ ምናምን ይሁን፣ የሆነች 10% ምናምን ትሁን ብሎ ህግ ያወጣ የለም። ነገር ግን የሰዎች የግለሰብ ነፃነት ሲከበር እና ነፃ ገበያ መሆኑ ሲረጋገጥ ማህበረሰቡ አድጎ ሄዶ ይሄንን ሁኔታ ፈጠረ። ስለዚህ that trend starts to be observed። ያ ሁነት ያ ሂደት መስተዋል ጀመረ ማለት። ስለዚህ ያ ደግሞ ሁሉ ሰው የሚፈለገው ነው። አሁን ለምሳሌ ሰው ለምንድን ነው አውሮፓ መጉረፍ የሚፈልገው? ለምንድን ነው ወደ ሰሜን አሜሪካ መጉረፍ የሚፈልገው? ለምንድን ነው ወደ ሰለጠኑት? ይሄ ነው የሚስበው ነው። ሰርቼ መኪና መንዳት ላይክ ነው በጣም እለፋለሁ ይላሉ እንጂ ላይክ ነው መኪና መንዳት ኖርማል ይሆናል። የሆነ አይነት ቤት ተከራይቶ መኖር ኖርማል ይሆናል ማለት ጭቃ ቤት ወይ ኖርማል ይሆናል። ልብስ ጫማ ምናምን ኖርማል ይሆናል። ምግብ ኖርማል ይሆናል። የምግብ ወጪ በጣም ዝቅ ይላል። እንደዚህ ነገሩ እና ያንን ያመጣው ያ ሲስተም ስለሆነ ነው ነው አውቶማቲካሊ አሁን እኔ የምላችሁ እንትኑን ስናስተካክለው ህገ መንግስቱን ስናስተካክለውና የግለሰቦችን መብት ስናከብር ራሱ ነገርየው ሄዶ ይሄንን ይፈጥረዋል ነው። አሁን ግን እኛ የተነሳ ነው ስንነሳ በነገዶች መካከል ቅራኔና ምናምን ቁጭት አለ። እሱ ካልሆነ በደርግ ጊዜ ስንል የነበረው በመደቦች መካከል ቅራኔና ቁጭት አለ። እሱን እናስተካክላለን ነው። መደባዊ ነው። በደርግ ጊዜ መደባዊ ነው። በኢህአዴግም ጊዜ መደባዊ ነው። ኢሴንሻሊ the difference is ግሩፕ ነው መደብ in a sense it's going to be even though class and group are totally different thing እናረግና ስለዚህ አሁን ለምሳሌ የሰራተኛው መብት እንዲከበር የግለሰቡ መብት ለሰራተኛው መብት መገዛት አለበት ይባላል። ስለዚህ አሁን ለምሳሌ እኔ ተነስቼ ሶሻሊዝምን ልቃወም ብል የሰራተኛውን አብዮታዊ ምናምን እየተቃወምክ ነው። ስለዚህ ግለሰባዊ መብታችሁ ለቡድናዊ መብቱ እንዲገዛ ይደረጋል፣ ይረገጣል። በደርግ ጊዜ አሁን ለምሳሌ የደርግን ህገ መንግስት ብትወስዱት ነው የምላችሁ ሶሻሊስት ሌጋሊቲ የሚል ነገር አለ። መጽሐፍ፣ መናገር፣ መደራጀት ምናምን ትችላለህ አዝ ሎንግ አዝ ለምሳሌ ማርክስ መሀይም ነው እስካላልክ፣ ሶሻሊዝም አይሰራም እስካላልክ ወዘተ በዛ ማለክ ነው። ስለዚህ ያ ቡድናዊ መብቱ ለምንድን ነው እንደዛ የሚሏችሁ? የሰራተኛው ጥቅምና መብት የጭቁኑ የሚባለው የወታደሩ የሰራተኛው የላባደሩ የምናምን የሱ መብት ኢንትረስት ራደር የሱ ጥቅም ካንተ መብት በላይ ነው ትባላል። ስለዚህ ነፃ ሆነ ልትንቀሳቀስ አትችልም፣ ልታስብ አትችልም፣ ልትሰራ አትችልም፣ ልትጽፍ አትችልም፣ ልትደራጅ አትችልም ከዛ ማዕቀፍ ውጭ ማለት ነው። ደርግ ሲወድቅ ኢህአዴግን መጥቶ ያደርገው ምንድን ነው? መደባዊ አይደለም ጭቁንና ማለት ባላባትና ጢሰኛ ወይንም ደግሞ ባለሀብትና ሰራተኛ አይደለም። የኢትዮጵያ ዋናው ቁርሾ ምንድን ነው ሲባል በነገዶች መካከል ያለ
እንትን ነው ቁርሾ ነው። ስለዚህ የነሱ ህልውና የነገዶቹ ከነገዶቹ አባላቶች ወይንም ከመላው ኢትዮጵያዊ በተናጠል ካለው መብት በላይ ነው። ስለዚህ ህወሓትን መቃወም ልክ መላ ትግሬን እንደመቃወም ተደርጎ ይታያል ማለት ነው። አንቲቴት ላይክ ነው። ግለሰቡ አንተ ከድርጅት አትበልጥም ነው፣ አንተ ከትግራይ ህዝብ አትበልጥም ነው የምትባለው፣ አንተ ከአማራ ህዝብ አትበልጥም ነው የምትባለው፣ አንተ ከኦሮሞ ህዝብ አትበልጥም፣ አንተ ከወላይታ ህዝብ አትበልጥም ነው። ያ ነው አካሄዱ። ስለዚህ እንደዛ ስለሚያደርግ ግለሰባዊ እንቅስቃሴዎችን ይጫናቸዋል። ስለዚህ ኦሮሚያ ክልል ውስጥ ካለ ለኦሮሞ ጥቅም ነው መታገል ያለብህ። አይ እኔ ኢትዮጵያዊ ነኝ፣ በቃ ኦሮሞነት የሆነ የቋንቋ የምናምን ባህሌ ነው አለፈ፣ እኔ ሰው ነኝ። ስለዚህ ምንድነው አንድ ኦሮሞ ከአንድ አማራ የተለየ ምን ፖለቲካዊ ጥቅም ምናምን ኖ፣ አንተ የኦሮሞን ጥያቄ እንትን እያደረክ ነው፣ እያጣጣልክ ነው ተብለ የአንተ መብት ለዚህኛው ሰብሚት እንዲያደርግ ይገደዳል ማለት ነው። ተደራጅተው ይመጡብሃል። አሁን ባለው ደግሞ በመንግስት አሰራር ህገ መንግስታዊም አደረጃጀትም ከለላም ስላለው ግለሰባዊ እንቅስቃሴው ጉልበት አይኖረው። ምክንያቱም እንዳለ ከምን ልበላችሁ ከቀበሌ እስከ ላይ ቤተ መንግስት በዚህ መልኩ ስለተዋቀረ ፓርላማ ራሱ ስትገባ ወንበሮቹ ራሱ የተያዙት እንደዚህ ስለሆነ እንትን አይኖርህም ነው፣ አቅም አይኖርህም። ለዛም ነው አሁን ለምሳሌ ስታሊን የሚለው ልክ ነው። ይሄ የቋንቋ የምናምን መብት ፖለቲሳይዝድ መሆን የለበትም። ፖለቲካ በግለሰቦች ህልውና ዙሪያ ላይ ነው የሚያጠነጥነው። ምክንያቱም እነሱ ከሌሉ ከሰውነት ነው ማህበረሰብነት የሚመነጨው እንጂ ከነገድነት አይደለም ማህበረሰብነት የሚመነጨው አይደለም። ለምሳሌ አሁን አማራን ብትወስዱት አማራን የፈጠሩት ግለሰብ አማራዎች ናቸው እንጂ አማራ የሚባል የሆነ ፍጥረት የለም። ኢት ዋዝ ላይክ ነው። ሰው ግን ላይክ ነው። ለምሳሌ አዳም ብትወስዱት በመጽሐፍ ቅዱስ ወይም ሉሲን ብትወስዱ በዛኛው ነው የምናምነው ካላችሁ እንትን የላቸው፣ ነገድ የላቸው፣ አይደንቲቲ የላቸው። ወደኋላ ብትሄዱ ማለት እንትን ነው ሁኔታዎች፣ ታሪክ ምናምን እየሄደ ያንን ግሩፕ አይደንቲቲ ይፈጥረዋል። የቋንቋ፣ የባህል፣ የአለባበስ፣ የአሰፋፈር ምናምን ይፈጥረዋል። የሚፈጥሩት እነማን ናቸው? ግለሰቦቹ ናቸው። እየሄዱ ሲሰፍሩ ሲጋቡ ምናምን ግለሰቦቹን አውጣው አማራነት ይጠፋል። አማራነትን አውጣው ግለሰቦቹ ግን አይጠፉ። ግለሰቦቹ ይኖራሉ። አንድ ሰው ለመኖር አማራ የመሆን ግዴታ የለበትም። አማራ ያልሆነ ሰው አይኖርም። አማራነቱን ቢተው አይሞትም፣ አይጠፋም። ኮንቲኒውስ ቱ ቢ። ሰዎች ግን አይ ከዛሬ ጀምሮ እኔ አማራ አይደለሁም ካለው አማራነት ዛሬ ይጠፋል። ሆል አማራ ህዝብ ተሰብስቦ አይ በቃ አንፈልገውም ካለ እኛንን የምንፈጥረው እንጂ እሱ አይደለም እኛ የሚፈጥረው። ማህበረሰብንም እኛንን ኮንስትራክት የምናደርገው እንጂ እሱ አይደለም እኛን ኮንስትራክት። ኢት ዲዝንት ኤግዚስት፣ ነን ኤግዚስተንት ነው፣ አይዲያል ነው፣ ዝም ብሎ ግሩፒንግ ነው እና በሎጂኩም አይሄድም፣ በፖለቲካውም አያስኬድም፣ በምኑም አያስኬድም። እኛ ግን እንደዚህ አናሊቲካል መሆን ስላልቻለን አልነው። ስለዚህ በዛ መልኩ ሄድንና የሰዎችን እንቅስቃሴ የማንነት ፖለቲካ ተገዢ ያደረግነው። ውጤቱ ምንድን ነው የሚሆነው? ገበያን አያስችልም ነው። ገበያ ምን ይፈልጋል? አሁን ለምሳሌ መነጋገድ አይደለም እቃ ለመግዛትና ለመሸጥ። አማራ መሆን ጠይቃል? አይጠይቅም። ትግሬ መሆንስ? አይጠይቅም። ሰው መሆን ነው። ብር ትፈልጋለህ ወይ? ወይስ ብር የሚገዛውን እቃ ትፈልጋለህ ወይ? በሰውየው በሰብአዊ ፍላጎቱ ላይ ነው ገበያው ራሱ የሚመሰረተው።
እንጂ በቆዳ ቀለሙ በሃይማኖቱ እስላምና ክርስቲያን ይነጋገራል አይደል? ወንበሩ እስላም ሲገዛው ሙስሊም ሲገዛው አማራ ሲገዛው ክርስቲያን አይሆንም። ወንበር ነው፣ የሆነ እንጨት ነው። ብሩም ኤክስቼንጅ ሲያደርጉት እዚህ ጋር ሲመጣ ክርስቲያን እዛ አይሆንም ነው። እንደ ሀገር አስተሳስሮ ያቆመን ሰብአዊነታችን ነው እንጂ የሃይማኖት የምናምን የካልቸር ምናምን ማንነታችን አይደለም የሚያቆመን። ገብቷቸዋል። በአንድ ቋንቋ ለመግባባት የሆነ ብሔረሰብ አሁን ለምሳሌ ኦሮሞ ነው አማርኛም ይችላል፣ አማራው ነው ትግርኛም ይችላል። ኮሚኒኬት እንትን ራሱ ብለው ዝም ብለው ምናምን ብለው ራሱ ሊግባቡ ይችላሉ። በቋንቋ እንኳን ተለዋውጠው መግባባት ባይችሉ ለመግዛትና ለመሸጥ፣ ለመማርና ለማስተማር፣ ለመግዛትና ለመገዛት፣ ለማስተዳደር፣ አብሮ ለመቆም ምንም እንትን የለውም ነው። አስቡት እኮ ዝም ብሎ እኮ ነው፣ ኮንስትራክት ነው። ፍላጎት ግን ሰዋዊ ነው። ቤት ሰዋዊ ነው። ሁሉም ሰው ቤት ይፈልጋል። ትግሬው በሉት፣ ወላይታው በሉት፣ አፋሩ በሉት he wants a house። እዛ ላይ ልታስተባብራቸው ትችላለህ። እንደዛ ስታደርግ ነው ያን ጊዜ ገበያ ይፈጠራል። ምክንያቱም ያኛው ያመረተውን ለዛኛው ይሸጣል፣ ይሄኛው ከዚህኛው ይገዛል፣ ምናምን ኮሚኒኬት ያደርጋል። በዚህ ግን ካጠርከው ፌክ ነው ደግሞ በሰዎቹ ኢኮኖሚያዊ ፍላጎት ላይ አይደለም። ተሞዳሙድ ይልሃል ከሌላው ጋር ሰላም ስትሆን ማለት ግን መሞዳሞድ አይደለም፣ ኢንትረስት ነው። እኔ እንትን እሸጣለሁ፣ እሱ እንትን ይገዛል፣ እሱ ደግሞ እንትን ይሸጣል፣ እኔ እንትን እገዛለሁ። ኦቨር ነው እና ለዛም ነው የነፃነት ዲሞክራሲ ብቻ የሚሰራው። ግን እንግዲህ አንደርስታንድ አላረግ ነው፣ መፈራረስ አለበት ነው። ኢንትረስታችን ነው የሚያኖረን፣ ሰዋዊ ነው የሚያኖረን ማለት ምን ልላችሁ ነው? እሱ ነው ጠንካራ የሚያደርገን፣ እሱ ነው ፍላጎታችንን የሚያረካው፣ ገበያ የሚሰጠን፣ ገንዘብ የሚሰጠን፣ ቤቶቹን የሚያበቅላቸው በየቦታው ዋጋውን የሚያረክሰው፣ ጥራታቸውን የሚጨምረው ይሄ ሰብአዊ ትብብር ነው እንጂ ነገዳዊ አጥሩ አይደለም። ነገዳዊ አጥሩ ያጥርህና በዚች በጠባብ ፑል ውስጥ ሀብት አካብት ይልሃል። እንዴት ታደርጋለህ? ዩ ሃቭ ቱ ሚንግል ማድረግ አለብን፣ መቀላቀል አለብን። ምክንያቱም እንትን አይደለም ዳይኮቶማይዝ አድርገው ልታስቀምጠው አትችልም። በግለሰብ ደረጃ ነው የሚዘወረው እንዳለ ሁሉ ነገር። ስለዚህ እሱን እየተረዳ ነው። ይሄ ፋብሪኩን አሰራሩ ማህበረሰብ አህዱ ግለሰብ ነው። የማህበረሰብ ግለሰብ ነው ስንል ምን ማለት ነው? ፍላጎቱ ነው። አሁን ለምሳሌ የኢትዮጵያን የሆነ አካባቢ ገበሬ ጤፍ እንዲያመርት የሚያደርገው ምንድን ነው? በመላ ኢትዮጵያ ያለው እያንዳንዱ ሰው በሰውነቱ ነው። አፋር ስለሆነ፣ ወላይታ ስለሆነ፣ ሶማሌ ስለሆነ ምናምን አይደለም፣ ጤፍ መብላት ስለሚፈልግ ያኛውን ገበሬ ጤፍ እንዲያመርት ያደርገዋል። ወተት የሚያመርተው አካባቢ ደግሞ ወተት ማለት መላው ኢትዮጵያዊ ወተት ስለሚፈልግ እሱኛውን ወተት እንዲያመርት ያደርገዋል ወዘተ። ስለዚህ በእንትኑ አይደለም ነው ኢንተራክት የሚያደርጉት ወይም የሚገናኙት የሚላቀቁት ምናምን የሚሉት በአጠቃላይ ኢኮኖሚው ምኑ የሚንቀሳቀሰው ነገድ ፍላጎት የለውም እንጂ ምንድን ነው ምንም እኮ አይደለም። ዩኒክ የሆነ ፍላጎት አለ ሊኖረውም አይችልም፣ የለውም። ኢት ዶዝንት ኤግዚስት። ያንን በፍጹም አሁን የኢትዮጵያ ህገ መንግስት ችግሩ ምንድን ነው? ያንን አይረዳም ነው፣ ያንን አንደርስታንድ አያደርገው እና እሱን መቀየር አለ። እሱን ስንቀይረው አውቶማቲካሊ ምን ይሆናል? በቃ መነጋገድ ነው። አሁን እሳቤው ቢዝነስ ነው። እኔ ቤት መገንባት የምችልበት ካፒታል አለኝ፣ ኮኔክሽን አለኝ፣ ማሽን አለኝ፣ ምናምን አለኝ። ይሄንን ቤት በርካሽ ምሰራለት የወላይታ ቦታ አለ ወይ? ምንድነው የጋምቤላ ቦታ አለ ወይ? ወዘተ። በዛ ከሆነ ኮሚኒኬት የምናደርገው እነዚህን ሀብቱን እንፈጥረዋለን።
እንደ በረከት ስምኦን ሆናችሁ ግን እኔ እናትና አባቴ ከትግራይ ነው የመጡት። እኔ ተወልጄ ያደግኩት አማርኛ የተናገርኩ ነው። ስለዚህ የኢትዮጵያ ፌዴራሊዝም ኤትኒክ ፌዴራሊዝም አይደለም ከሆነ አይ ኤትኒሲቲ እኮ እንትን ነው ያለ ሰው የለም። ምንድን ነው የደም ኤትኒሲቲ ድሮ ከክላሲካል በፊት ራሱ ጠፍቷል። የዛሬ 2000 ዓመት በፊት ራሱ ጠፍቷል። የለም ነው ሰዎችን በቋንቋ በአሰፋፈር በምናምን አጥረ ያ ነው መገለጫችሁ ማለት። ሰዎች እኮ በጣም ብዙ ነገር ሰው ፒፕል አር ሶ ዳይናሚክ ብዙ ኢንተራክት ማድረግ ይፈልጋሉ፣ ብዙ መንቀሳቀስ ይፈልጋሉ። ዳትስ ምንድነው ኤንድ ደግሞ እንትን ነው የምላችሁ አስዩምድ አይደንቲቲ ነው እና ቦታ የለውም ማለት እንትን አይደለም። ደማችሁ ውስጥ ያለ ነገር አይደለም። ካልቸራል ነው፣ ሊንግስቲክ ነው እና አእምሯችን የሚገርመው ፖለቲካል አእምሯችን ይሄንን አልፎ አለመሄዱ ነው አሁን የሚያሳስበው በኢትዮጵያ ደረጃ። አይ ነው ደግሞ የሚገርመው ከሶሻሊዝም ነው ያመጣ ነው ይላሉ። ሶሻሊስቶቹ ራሳቸው ደምድመውታል ነው አይደንቲቲ ማለት እንትና እንደሚለው ማለት ነው ስታሊን እንደሚለው ይሄ ኤትኒክ ናሽናል እንትን ማለት ሀገር ለመሆን በመሬት መወሰን አለብህ ይላል። ባውንደሪ ሬስትሪክትድ መሆን አለብህ። ኤትኒክ አይደንቲቲ ግን ባውንደሪ የለውም፣ ባውንደሪ ለስ ነው። ስለዚህ ከሀገርነት ጋር ልትሰፋው አትችልም። ፖለቲካዊ ድንበር እና ባህላዊ ማንነት ፍጹም ለየቅል ናቸው። ያኛው ኮንሰፕቹዋል ነው፣ ሶፍት ነው። የትም ቦታ ሄደህ ልታስቀምጠው ልትሰራው ምናምን ትችላለህ። ፖለቲካዊ ባውንደሪ ግን እንደፈለክ አሁን ዝም ብለህ ኢትዮጵያዊ ነህ ኬንያ ሄጄ መታወቂያ ያለኝ ማለት እንትን ምንድን ነው መታወቂያ ብትጠይቅ አይሰጡም። ኬንያ ሬስትሪክትድ ነው፣ ፖለቲካል ነው። ገብቷቸዋል። ኢንፎርሰብል ነው። ኦሮሞ ለመሆን ግን ወይም አማራ ለመሆን ግን አማራ ክልል ውስጥ ብቻ መገኘት የለብህም። ጀስት ንለክ ነው ያደግክበት እንትን ነው። ስታሊን ራሱ እንደዛ ነው የሚለው ዶን ሲት የኛ ሀገሮቹ። ስለዚህ ምን አረገው ነው ስንደመድመው የፖለቲካ ትንተናውን ስንደመድመው ምን ይሆናል? እሳቢያችን ይሄ በቃ ምናባዊ የሆነ እኩልነት ስለሆነ ተጨባጭ መሬት ላይ ያለ ምናምን አለ ማለት ዶንት ቴክ ሚ ሮንግ። ሰዎች በማንነታቸው ለምሳሌ በቋንቋ ማንነት በምናምን ግፊት አልደረሰባቸውም ወይም እንትና እንትን የሆነ ምናምን ነገር አልነበረም አለ። በሰው ልጅ ታሪክ በሙሉ ያለ ነገር ነው። ገብቶኛል። ያ ነገር ነበረ ማለት ግን የሀገር ህልውና መሰረቱ የዛ የማንነት እኩልነት ነው ማለት ግን አይደለም። አንድ ሰበዝ ነው፣ አንድ ነገር ነው። ያንን እኩልነት አረጋግጠ ድህነት ብትፈለፍል ኋላ ቀርነትን ብታመርት ምን ታመጣለህ? ትቀማለህ። ምንም በጥፊ እንደዚህ ተብለህ ነው የምትቀማው። ሀገርህን ነው ዋናው እና ያው የፖለቲካ ግንዛቤ የማህበረሰብ አረዳዳችን ውስንነት መፈታት አለበት። we have to understand በሰውነታችን ነው ልንገናኝ የምንችለው። ገበያ በመሆን እና ማለት ገበያ በመሆን አንዳችን ለአንዳችን ኢኮኖሚያዊ ጥቅም እና ፖለቲካዊ ጥቅም በመስጠት ነው የምንኖረው እንጂ በማንነታችን አይደለም። አያኖር ምን ያደርጋል? አያመርትም እንትንነት አይደለም። ካልቸራል አይደንቲቲ አይከበር አይደለም የሚከበረው። ግን እንዲያውም በደንብ የሚከበረው አሁን ለምሳሌ እንዴት ልበላችሁ፣ እኔ አሁን በጣም የሚገርመኝ ነገር አለ። እውነት እንነጋገር ከተባለ እንደ በኢህአዴግ ዘመን
እንደ ኦርቶዶክስ እና እንደ አማራነት የተዘመተበት ነገር የለም አይደለ? አይደንቲቲ አሁን ፋኖ ብለው ጫካ እንደገቡ ሰዎች የዘር ጭፍጨፋ ደረሰብን ምናምን በሚለው መልኩ አይደለም። ስነ ልቦናዊ የሆነ ግን ብዙ የታሸ እንዴት ልበላቸው ቁጭ ብለው ለመተንኮል እድል ለነበራቸው ማለት እንትን ነው። አንዳንዴ እናንተ በስራ ስትጠመዱ በእናንተ ወይ የተሸነፈው ሰው ወይ ምናምን ያለው ሰው ቁጭ ብሎ ለመተንኮል ነገር ለመጎንጎን ጊዜ ይኖረዋል እና ብዙ ተተንኩለው እና ደግሞ ነገሮችም ተገጫጭተው መጥተው ባደረጉት ማለት በፈጠሩት ሁኔታ ታርጌትድ ለመሆን እንደ አማራ እና የአማራ ካልቸርና እንደ ኦርቶዶክስ እንትን ሳይድ ላይን የተደረገና ተጽዕኖ የደረሰበት ያለ አይመስለኝም። በስነ ልቦና ደረጃ ነው የምላችሁ፣ በህግ ምናምን በአደባባይ ሳይሆን ግን እንትን ማለት ነው። ግን እኔ የሚገርመኝ ኢትዮጵያዊነትም ማለት ነው። ኢትዮጵያዊነት መች ተጠናና መች የመጽሐፍ ማለት ምንድን ነው የሚባለው በተገፋ ቁጥር የበዛ ነገር ኢትዮጵያዊነት ነው። እንደዚህ ነው ተብሎ ተቆፈረለት ነው። ካልቸርም አሁን አበሻ ቀሚስ የደረሰበትን ነገር ሳይ ይገርመኛል። ኢትዮጵያዊ ምግብ ማለት ሰዎች እኮ ኢንቴንሽናሊ ፕሮግራም አውጥተው እንጀራ ምን እኮ ለማለት እኮ ቃቷቸው ካልቸራሊ ባህላዊ ጦርነት እንፈጥራለን ብለው ማለት ዲድን ሳክሴድ እየተበላ ነው። በጣም ገና ወደፊትም የሚበላ ነው የሚመስለው። ማለት አጠናከሩት ማለት አሁን ፋኖ ምናምን እንደሚሉት በዚህ በኩል ማለት ምንድን ነው የሚባለው ክላሽ የለም ምናምን አይደለም። ግን ስታዩት እኔ እንደሱ እንደሚሉት አይመስለኝም። አይደለም ነው ይሄ ምንድን ነው የሚባለው እኔ ፎር ዳት ማተር ኢቨን ትግራይ እንኳን የዘር ጭፍጨፋ ምናምን ተደረገ ሪፖርቶቹን ስታያቸው የዘር ጭፍጨፋ እንዲህ ነው እንዴ ነው የምትሉት። ማለት እንትን የሆነ ዋር ክራይም የሚባለው ነገር አለ። ዋር ክራይም ማለት ጦርነት መሀል ላይ ሰዎች ይጨካከናሉ። እሱ የጦር ጭካኔ ነው። ገብቷቸው የዘር ጭፍጨፋ እኮ በቃ ላይ ነው አስልታችሁ ምናምን ይሄንን ዘር እንደዚህ አርጌ ምናምን ብዬ አጠፋዋለሁ ምናምን ብላችሁ ስትመጡ ኢንቴንሽን ነው። አሁን ለምሳሌ አይደለም ጄኖሳይድ ምናምን ስትሰሙ እንኳን በአማራ እንትን በትግራይም ማለት በጣም አስከፊ ጦርነት ተካሄደ በሚባልበትም እኔ ሪሊ ቦናፋይድ የሆነ ጄኖሳይድ ተካሂዷል ወይ አይመስለኝም። ዩሂር የሆነ ምናምን ላይክ ነው ለማየት የሞከረው ላይክ ነው አጋጣሚ ሊዮ እንኳን ብዬ ሳይሆን በነገሮች ሳይሆን እንደዚ አይነት ነገር አላየው። ኤኒዌይስ ትንሽ ባዝ ግን ዋናው ሀሳቢ ምንድን ነው? ተሳስተናል ማለት የፖለቲካዊ ግንዛቤያችን በጣም ዝቅተኛ ስለሆነ አጓጉል ሄድንበት፣ ግን አልበጀንም ነው ማለት የሆነ ነገር ኖረዋል፣ ግን አልበጀንም። ራሳቸው ለጠነሰሱት ሰዎች ራሳቸው አልሆናቸው፣ አዋረዳቸው፣ አንገላታቸው። ሜቢ ምንድን ነው የሚባለው እነሱ በጎ ያደረጉ መስሏቸው ሊሆን ይችላል፣ ግን ያጡታለን ብዬ ለማለት ይከብደኛል። ቢካዝ አንዳንዱ ነገር ምንድን ነው የሚባለው ኤኒዌይስ እና የሚበጀው ጥቅማችን በግለሰብ ደረጃ ነው ያለው ልላችሁ ነው። ገብቷችኋል? እና በጋራ ደግሞ በኢትዮጵያዊነት ደረጃ ነው ያለው። በጎጥ ካረግነው አንጠቀምም ነው ሪሊ እንዴት ነው ኢትስ ኮምፕሊኬትድ ሀሳብ፣ ግን ፖለቲከኞች ይህን መረዳት ነበረባቸው። ምክንያቱም የዘመናዊ የጥቅም ማዕድ ብሔራዊ ሀገር ነው። የዘመናዊ ፖለቲካ ከዘመናዊ ፖለቲካ ውጭ እኖራለሁ ልትል ደግሞ አትችልም። ምክንያቱም ይሄ አንተ ያመጣሁ አይደለም ነው ወይንም የሆነ እንዴት ልበላችሁ የሆነ ነገድን ለመጫን ተብሎ ምናምን የአማራ ገዢ ቡድን ወይ ምናምን ያመጣው አይደለም። የዓለም ታሪክ ሄዶ የደረሰበት ዘመናዊ ጥቅም ማዕድ ሀገር ነች ነው ሞደርን
ላይክ ነው ቴብል ምንድነው ገበታን አዘጋጀልኝ የሚለው ገበታዋ ሀገር ነች ነው። በዛ ሀገር ውስጥ ግን መጠቀም የምትችለው በግለሰብ ደረጃ ነፃ ስትሆን ነው። በግለሰብ ደረጃ ነፃ ስትሆን ማለት ምንድን ነው? ከሃይማኖት ባሻገር፣ ከፖለቲካ አስተሳሰብ ባሻገር፣ ከአፍ መስጫ ቋንቋ ባሻገር ወዘተ ወዘተ ነፃ ስትሆንና በዛ ሀገር ውስጥ ወጥተህ ወርደህ መስራት ስትችል ነው። መነገድ ስትችል፣ ማስተማር ስትችል፣ ኢንተራክት ማድረግ ስትችል፣ ባህል መለዋወጥ። ባህል ሲባል የግድ ጭፈራው ምናምን አይደለም ነው የምላቸው። ቂጥ በማወጣወጥ ነሰሰርሊ እሱማ አይደለም። ባህል መለዋወጥ ማለት የአስተሳሰብ የአደራረግ ምናምን ምናምን ኤክስቼንጅ ላይክ ነው እንትን ነው። ስትሰበሰብ የሚወጣ እንትን አለ። እሱም በማድረግ ነው እንጂ በሆነ በጎጥ ተደራጅተህ የዛን ጎጥ ተብየውን የሆነ አካባቢ ሰዎችን ለመጥቀም የኛ ቡድን ምናምን ምናምን የምትል ከሆነ ጎጠኝነት ማለት ሰው እንትን መከፋፈል እኮ ያጠፋል። ዲቪዥን የሚታወቅ ነገር አይደለም። መጽሐፍ ቅዱስ እንኳን ይላል እርስ በርሱ የሚከፋፈል መንግስት አይቆምም አይጸናም ይላል። አንዳንዶቹ ፍላጎታችን እሱ አይደል እንደ ነው አከፋፍለን የአንዳንዶቹ ምኞት ነው አከፋፍለን እቺ አሁን ለምሳሌ ሸንኮራ ራስ ኢሳያስ አፈወርቂ ኢትዮጵያ የምትባል ሀገር ከነበረች ይላል ነው ታሳያለች እንደነበረች ከፈለክ እና ዓላማው ምንድን ነው? እንደዛ አድርገን ኢትዮጵያን አከፋፍለን ከዛ ውስጥ የራሳችንን ሀገር ለማውጣት አይደለም ወይ ነው? አሁን አንዳንዶቹ የሚሉ መስሎ ነው ስታከፋፍለው ጥቅም አይደለም የምትገዛው ነው። ጦርነት ነው ረሃብ ነው ክፍፍል ነው ድህነት ነው ግጭት ነው የምትገዛው። መጠፋፋት ነው የምትገዛው እንጂ ጥቅም አታወጣም። እሱ እንግዲህ እንዴት ነው የራሱ ሰፊ ምክንያት አለ እና በዛ መረዳት አለብን ለማለት ነው። የሆነ ሰው ግራይንደር እያጨወ ነው። ድምፅ ይሰማችኋል ብዬ አስባለሁ። This indicates a substantial increase in expenditure on housing should households move from informally constructed housing to a formal unit. From housing to a formal, this indicates a substantial increase in expenditure on housing should households move from informally constructed housing to a formal unit. In other words, the poorer household, the only affordable option is informally constructed house. ያ ነው ግልጽ ነው። ሰው ደሃ ስለሆነ በአብዛኛው የሚመርጠው ኢመደበኛ የሆነውን ነው። ግን ይሄ ኢመደበኝነት መች ዝም ብሎ መጣ ነው? የላሸቀ ማህበረሰባዊ ግንዛቤ ነው የወለደው ነው። የላሸቀ የማህበረሰብ ሳይንስ አረዳድ፣ የማህበረሰብ ትንታኔ፣ የማህበረሰብ አረዳድ ውጤት ነው እና እሱን ስናስተካክለው ይሄ ቴክኒካል ነው ባጭሩ ይስተካከላል የሚል እምነት አለኝ። በ87ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ።